በዛሬ ቪዲዮ እነዚህን ብርክት አይዞሽ ለሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋሪያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት። አባቶች ምን እየሆናችሁ ነው አልገባኝም። ግረኛው ሚዲያ የምትባል አንተ ሰውዬ ለቪው ብለ ለብር ብለ ምንድነው መታጣለው መታቀሳሰረው? በቃ ጸጉርን ማን የሰራ በጣም የድሮ ስታይልን ይመስላል ያምራል ምናምን ብሎ አልኩ። ታስተውሳለህ አይደል? ሰው አንተ ግን ምንም አላልክም። እሱ ነው የሰራኝ ብለህልኝ ቢሆን ኑሮ አልሰማኸው የሆነ አይነት ነገር አገኝ ነበር። ምን አሉኝ መርጌታ? ይችላሉ መርጌታ። ቴምር ፕሮፐርቲ ከህልሙ ወደ እውነት ከንግድ ሱቆች እስከ ቅንጡ የመኖሪያ አፓርትመንት በቡልጋሪያ አፍሪካ ህብረት ጀርባ በፒያሳ ኢኖቬሽን ሚኒስቴር ፊት ለፊት በሳር ቤት እንዲሁም በአዋሬና አያት በሚገኙት ቤቶቻችን ከባለ 1 እስከ ባለ 3 መኝታ በማይታመን የክፍያ አማራጭ እኛ ጋር ያገኛሉ። እንዲሁም ለገበያ ምቹ የሆኑ የንግድ ሱቆች ከ15 እስከ 30% ልዩ ቅናሽ በሆኑት ፓኬጆቻችን 20% ቅድሚያ ክፍያ በመፈጸም የህልሙን ቤት ዛሬውኑ ያስይዙ። በ0981 63 35 50 እንዲሁም በ0904 36 77 ይደውሉ። ቴምር ፕሮፐርቲ እምነት የሚገነባበት። እነዚህንና ሌሎችንም እናንተን ዘና ፈታ ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ያው እንደሚታወቀው ይሄ ቤት ምን ይፈልጋል? ፎንቃ ላቭ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላሙ እንዳለ ሞንዶልዶል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ ብለው የሚመለቃቸው ቪዲዮዎች በቶሎ እንዲደርሳችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ወሬ አላብዛ። ወደ ቪዲዮ ዶክተር አብይ አህመድ አሊ የትራንስፖርት ዋጋ የቤት ኪራይ ዋጋ የሸቀጣ ዋጋ የት እንደደረሰ ማኪያቶ እየጋበስኩ ነው። ምን አግር ሲመች ብቻ ደውልልኝ። ዶክተር አብይ ማለት ነው። እንዴ ያስደነገጠቻቸው ምን ይባላል? ምንድን ነው እንደዚህ የምታስደነግጥ? ማኪና ነው እንዴ? በመቆጫ ውቀጭ ያላልኩሽም ባለፈ መቆጫ ግዛ እኔ አይላንድ ቆርጠሽ አትፈቅጂም? አይላንድ ቆርጠሽ ኧረ በስመ አብ። ወይንም ተጠንቀቅ አትይኝም? ለምን እላለሁ? ዛሬ ነው እንደምትለምዳት። ቶሎ ጨርሽ፣ አሁን ጨርሽ። አይጠጣህም ባይጠጣ ቢቀር ሙቀጫ ገባ ሞልቷል። ግይ በስመ አብ። ሞባይል ሰብረህ ነበር ወርቡ እግዚአብሔር ነው አታረ በአይላንድ አትወቅጂም? ተመችቶኛል። እኔ አይላንድ ቆርጠሽ አትወቅጂም? አንተ ነህ ቡና የምትለው። የእናትና የአባቶች ጸብ እኮ ስፒድ መጨረሻ ላይ የተገናኘ ነው። ከማሪያ ጋር እንደዚህ ተወራድሮ ሲወጣ ፊት ለፊት ነበርኩ። ፍሪ ሆኖ ሲመጣ ነበር። እጁን ይዤዋለሁ። አም ዘ ቤስት ባርባር የሆነ ከቲሪ ሄር አልኩት። ከዛ እያየኝ ነበር፣ ሰምቶኛል። ስፒድ ከዛ ጋርዱ ዊዶን ሄር ከት ምናምን ብሎ ዘወራ። በቃ መልሴን አገኘው። እዛች ጥግ ድረስ ነበር መሄድ የፈለኩት። ጨረስኩ። ከዛ በኋላ ምንም
ሰላም ነበር። አንፈልግም አለ ናቲ እንደዚህ ሲል ነበርክ? እሱ የተያዘበት መርካቶ ነው። ሰምተሃል? ኖ ከሳይንስ ሙዚየም ስትወጡ እኮ አንድ ላይ ናችሁ። እኔ እንደዛ ስለው ያው እንግሊዘኛ ስለማሰማ ነው እንጂ እኔ በእንግሊዘኛ ነው የጠየቅኩት። እርሲያስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ከጎኑ ነበር ኢቭን ማለት ነው። እሱ ጸጉርን ማን የሰራ በጣም የድሮ ስታይልን ይመስላል ያምራል ምናምን ብሎ አልኩ። ታስታውሳለህ አይደል? ሰው አንተ ግን ምንም አላልኩም። እሱ ነው የሰራኝ ብለህልኝ ቢሆን ኑሮ አልሰማኸው የሆነ አይነት ነገር አገኝ ነበር። መናገር ነበረብህ። የኔ ስታይሊስት ነው ምናምን ማለት ነበረብህ በእንግሊዘኛ ምናምን ብትለው ኑሮ እኔ የዛን ሰዓት በእርግጥ ያንተ ድምፅ አልሰማሁም። እንግሊዘኛ ጠፍቶብኛል። ሌላ ቀርቶ አባትህ ማን ነው ስባል የመናገር አቅም አልነበረኝም። ድምፁን ሰምቻለሁ ያንተ ነው እንጂ የጋርዶችንም አልሰማሁም። ከዛ በኋላ ስትሪሙን የተወሰነ አይቻለሁ። ፖስት የተደረገው በቃ እኔ ብስ ገባ ዓለም ሌላ ታሪክ ነች። ብቻ ያሞኔ እኔ አልሰማሁም። እሱ ከሰማ አሪፍ ነው። መልስ አግኝቻለሁ። ኮንታክት ሊያደርግ ይገባ ነበረ። በቃ እንዴት ነበረ ኬንያ ላይ ያገኛቸውን፣ ኡጋንዳ ላይ፣ ኢትዮጵያ ላይ ያገኛቸውን፣ ዚምባብዌ እየደወለ ነበር። ባይዘው እንደዛ መሆኑ ለኔ ጠቅሞኛል። በጣም ጠቅሞኛል። የቤት ስለ እንግዳ ለመሆን በቃ የምን ወቀሳ ነው እንዴ? ልጁ ለራሱ የዛን ቀን ደንግጦ የነበረበትን ሁኔታ አታስታውስም? እንኳን ላንተ ሃይሾ ስፒድ ጋር የነበረ ቆይታ እንዴት ነበረ? ከባድ ነበር ማለት እኔ ያደረገዋለሁ ያልኩት ሌላ የሆነው ሌላ። አንድ የተደረገው ዝግጅት ከታሰበው በላይ ነው የህዝቡ አቀባበል። ከዛ አንፃር ደግሞ እሱን እኔ ላገኘው የፈለኩበት መንገድ ሌላ፣ እሱ ያገኘኝ መንገድ ሌላ። ሁሉም ሰው ነው ባይዘው ከዛ በፊት ተጻጽፋችሁ ነው? እንዴት ነው ያገኘው? አንድ ቀን ተጻጽፈን ነበር ከመምጣቱ በፊት። በቃ እንደምንገናኝ እንተዋወቃለን። ስለዚህ በምን አይነት መንገድ ነበር ልታገኘው የፈለግከው? እኔ ላገኘው የፈለኩት መንገድ እንዴት ነው? አንድ ማስደንገጣችን ይሄ የተፈጠረው ነገር እንዳለ ሆኖ ከዛ መሀል ግን እንደማወራው እርግጠኛ ነበርኩኝ በራሴ። በጣም እንግሊዘኛ ላይ ተዘጋጅቼበት ነው የሄድኩኝ። ናይስ። ይሄን እለዋለሁ። ናቲ ባርበር እየሳቀበት ነው ወይ ሾስፒድ? እሱ እንግሊዘኛ ችሎ ማለት ነው። ዋው ሁይሲር ማዘር ምናምን ያለበት ፓርት ላይ እኔ በቃ ስለኔ እናገራለሁ። በቃ ብዙ ነገሮችን እዛ ጋር ገልጽለታለሁ ብዬ ነበር ያልኩት። እዛ ጋር ከገባው በኋላ እንዲህ ሳይው በቃ እንዴት ነው አማርኛውን ላጠፋብኝ። እንግሊዘኛው እንደዚህ ያለው ምን ማውራት ሲያቅተኝ ነው እንደዚህ ያልኩት። በቃ ምን ይቅርታ ማለት እንኳን አቃተኝ። ለምን ነው ይቅርታ የምትለው? ምን ቃል ያልኩት አስታውሳለሁ። አም ታይርድ ያልኩት እንዴት ተሸነፍኩ ምናምን ያለው ሰዓት አም ታይርድ ያ ድምጽም ይሁን አይሰማም። እንዴት ነው በቃ ይያለው እኔ ቦታው ላይ ነበርኩ። ረጋሼ በሀገራችን ገጠራማ አካባቢ ያሉ ሰዎች እንግዲህ እናቶችና አባቶች በስፖርት አልተቻሉ። ሰሞኑን እንዳጋጣሚ ለማዘር ስልክ ሳላነሳላት ብዬ ምናምን ነገር ማታ ቤቴ ስገባ የሚጠብቀኝ ቮይስ እንደዚህ አይነት ነው ይላችሁ። አብዬ ሆዴ ድምፅሽ ጠፋ። ምን ነው የት ገባሽብኝ? የኔ በረሮ ምን ሆንሽ ልጅ? ወይስ እየቀራረጽሽ ነው? ድምፅሽ ጠፋ፣ መልስም የለሽም፣ ዝም አልሽ። እሺ እንግዲህ ይኸውላችሁ እንደዚህ ነው በቃ። ይሄንን ስሰማ ነው ወደ ቤቴ መመለስ የሚያስናፍቀኝና የኔ ሙኑ ሆንሽ ልጅ። እናት እኮ ምን ጊዜም እናት ናት፣ ግን አንተ አትመለሳት። ቴምር ፕሮፐርቲ ከህልሞ ወደ እውነት ከንግድ ሱቆች እስከ ቅንጡ የመኖሪያ አፓርትመንት በቡልጋሪያ አፍሪካ ህብረት ጀርባ በፒያሳ ኢኖቬሽን ሚኒስቴር ፊት ለፊት በሳር ቤት እንዲሁም በአዋሬና አያት በሚገኙት ቤቶቻችን ከባለ 1 እስከ ባለ 3 መኝታ በማይታመን የክፍያ አማራጭ
እኛ ጋር ያገኛሉ። እንዲሁም ለገበያ ምቹ የሆኑ የንግድ ሱቆች ከ15 እስከ 30% ልዩ ቅናሽ በሆኑት ፓኬጆቻችን 20% ቅድሚያ ክፍያ በመፈጸም የህልሙን ቤት ዛሬውኑ ያስይዙ። በ0981 63 35 50 እንዲሁም በ0904 36 77 ይደውሉ። ቴምር ፕሮፐርቲ እምነት የሚገነባበት። ማች ትጠላላችሁ? ማች ሊፕስቲክ ከቀሚስና ከቲሸርት ጋር ምናምን ማች፣ የፀጉር ማስያዣ ክሊፕ ከመነጽር ጋር ምናምን ያበደ ነው። ዝንጥ ካላችሁ አይቀር በቃ እንደዚህ ነው። ኦ ማይ ጋድ ዋው! ሄሎ መርጌታ። አቤት መርጌታ። ወዬ መርጌታ። ምን አሉኝ መርጌታ? ይችላሉ መርጌታ። ይችላሉ መርጌታ። ይችላሉ መርጌታ። ወንድሜ ዳነኝ እያልክ እየተጨነክ ነው? ዳነ በቃ አትጨነቅ። ተቀበል፣ እመነው ድህነትን። ሰላም፣ እንዴት ናችሁ? እኔ የካስማጫ ሚስት ነኝ እና ያረዳ ልጆች ምን ልላችሁ እፈልጋለሁ፣ ለባሌ ያሳያችሁትን ፍቅርና አክብሮት ለእኔ እንድታሳዩ እፈልጋለሁ። በቃ እፈልጋለሁ። ከሞቲቬሽናል ስፒከርነት ወደ ገብታለች። እንግዲህ ማን ያዛታል? በአዲስ አበባ ከተማ የተከናወነ አንድ የኬጂ ተመራቂ ታዳጊ ህፃን ምረቃ ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። በምስሉ ላይ እንደምትመለከቱት ህፃኑ የመመረቂያ ጋውን ለብሶ በቅንጡ መኪና የላይኛው መስኮት ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ደግሞ ልክ እንደ ሰርግ የተሰለፉ በአበቦች ያጌጡ በርካታ ዘመናዊ መኪናዎች መኖራቸው ነው። ድርጊቱ የልጁን የቤተሰብ አቅም ቢያሳይም ብዙዎችን ግን አከራክሯል። አንዳንዶች እንዲህ አይነቱ የተጋነነ የቅንጦት ዝግጅት ለታዳጊ የወደፊት ስነ ልቦና እድገትና ለትምህርት የሚኖረው አመለካከት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ይናገራሉ። እውነት ነው፣ አሉታዊ ተጽዕኖ ያሳድርብናል። በደንብ ነው የሚያሳድርብን። እኔ ግን ችግር በአካል ነኝ መሰለኝ። ለምን በፕሌን አያስኬደው? ማሻላ ያለም ሰው አለ ካለ ምን ችግር አለም? ያለም ሰው አለ። ኤአይ ነውም እየተባለ ነው። እንግዲህ ኤአይ ከሆነ እሰየው። ለምን በፕሌን አያረጉትም? የኤአይ ከሆነ ግን በሪል ላይፍ ከሆነ ደግሞ እኛ ይሰማናል እንጂ ለነሱ መብታቸው ነው። ዛሬ የገባችው ልጅ ግን በቃ በጣም ነው ደስ ያለች። እውነት በጣም ነው ደስ ያለች። ገና እንደገባች ባለ ሄድኩኝ እኔ ቪትስ ባይልኩብኝ እኔ ባይልኩብኝ በቃ ኡፍ በስመ አብ ቪትስ እኔ አይላኩብኝ። እንግዲህ የላኩብሽ ቪትስ ነው ዛሬ እናቴ። እንግዲህ ምንም አይልም። ደህና ነው ያንተ፣ ደህና ነው። አንዳንዱ እንጀራ ውስጥ ይጋግራሉ መሰል ጥቀርሻ ሁሉ አለው ከላይ ጥቀርሻ አለው። በቃ ሶ ደርቲ በጣም እንትን እኮ የሚገርም። አንድ ጊዜ የፍየልና ይሄ የበግ ካካ ብይሚ ትናንሾቹ ክቦቹ እሱን አገኘው እዚህ ሌትረር እዚህ መኪና ውስጥ ከውስጥ ምንድን ነው የሚባለው ይሄ የእንትን የፍየልና የበግ ኢዝ ኮልድ በጠጥ። በጠጥ ነው። በጠጥ አገኘው እና እኔ እንደዚህ አይነት ሰው ሳገኝ መጨረሻ የምትሄድበትን ቤት ማየት ፈልጋለሁ እና ውስጥ ለውስጥ ቢሆን እስከ መጨረሻው ነው የምገባው። በቃ ትክክል ናት ብራዘር፣ ትክክል ናት። አረ እንዳትልኩ ለሷ ከዚህ በኋላ እንደዚህ አይነት ነገር አትላኩ። እኔ ዛን ቀን ራሱ እንዴት እንድትጠቀመች አላውቅም መኪናውን። ትክክል ኑሮ በህይወት አጠቃላይ በሁኔታ ሲደገፍና ጽየፋ ማለት እሷ በቃ ያምርባታል። ምን አይነት ቤት ውስጥ እንደገባች አልገባችሁ። ግን በቃ እንደው እንትን ቪትስ ስትን ጋይስ፣ ያው እንግዲህ እንደምንም ያጸዳዳን እንቀጥላለን ስራችንን።
የማስጠጡ ፓርት አሪፍ ነው። ዝም ብለንም ቢሆን እናምራለን። እና ያው ኮሎራዶ ዴንቨር ኮሎራዶ ብቻችን ሆነን የሚያነሳን የሌለ ሆኖ ነው እንጂ በእውነት እንዴት ቆንጆ ከተማ እንደሆነ ዴንቨር ኮሎራዶ ዳውንታውን እነዩ ከኢየሩሳሌም መጣ እንዴት እንደምናምር እስኪ በየሆነ ነገር ምንድነው የምትይ? እኔ ደግሞ በጣም ነው የማመሰግነው። በመጀመሪያ ስማን እግዚአብሔር ይባረክ። አሁን ደግሞ እኛ ደግሞ ኮሎራዶ ማን ነው የሚባለው? ይሄ ኮሎራዶ ዳውንታውን መተን እየጎበኘን ነው። ኑ ጎብኙ። በቃ የሚያምር ሀገር ነው ይባልላቸዋል። በቃ ኑ ጎብኙ ወገኖችዬ። ማዘርን ላጥፋለሁ ስልኩን ተጠጉብን እኮ አቤና ከቤ ገንዬና ወይንዬ እንዴት ነው የምታምሩት? ሲንግል ናችሁ? እኔም ጓደኛዬም ሲንግል ደህና ነን። የኔ ቆንጆች አፍረን ነው እንጂ እኔና ጀለሴ አፍቅረኖታል። ኧረ ተው፣ ዋናው ብሩ ነው። የኔ ኮረዳ ምላሳችን ጦር ነው ጦር። የመነሻችን ከአዲስ አበባ አፋር ክልል ነው የሄድነው ማለት ነው። ከዛ አፋር ክልል ድረስ እኛ ከዚህ ከተወለድኩበት 18 ሆነን የተነሳ ነው። አፋር ክልል ስገባ ግን 200 ወጣቶች ነበር። ከአፋር ክልል ልዩ ቦታዎችን ያን ያክል አላቃቸውም። ጠረፍ ቦታዎችን ነው የማውቃቸው። በእግር ነው የምትሄዱት? በእግር ነው። የት ብላችሁ? ምን ሄደው እንግዲህ ሳውዲ አረቢያ ብለን ነው። ምን መረጃው ያላችሁ? ስንት ሺህ ኪሎ ሜትር እንደሆነ ታውቃላችሁ? መረጃ አይደለም፣ ያው ራስ አውጪ በቃ አውጭኝ አለ አይደለ? ነፍስ አውጭኝ ሰው የደመ ነፍሱን ይሄዳል። መሀል መንገድ ላይ ከደረስክ በኋላ ተስፋ ትቆርጣለህ። ባይዘውኝ ብዙ ሰው ሲሞት ጓደኛዬ ብዬ አንተን ይዤ ከሄድኩኝ መሀል መንገድ ላይ ከወደቅ ሳትሞት ጥዬህ ነው የሚሄደው። ምክንያቱም ራሴን ማውጣት ስላለብኝ። የሞተብሽ ጓደኛ አለ እንደዚህ መንገድ ላይ? አሉ፣ በጣም ብዙ ልጆች ሞተዋል። እኔ ወደ 4 መጫት ሴት ጭምር ማለት ነው ወልዳ ሳታነጥፍ ልጇን እዚህ ጥለው የሄደች እናት። ምን ነው የሚገላቸው? ራብ፣ ውሃ ጥም እና ደግሞ ከታችም ከላይም እሳት ነው። በረሃ በጣም በረሃ ነው። የምታገኘው ውሃ የለም። ከላይም ደግሞ እሳት ነው። ማታ ጨለማ ሆኖ እንኳን ከላይም ከታይም ነው የሚነደው እሳቱና ያለ። ሁለተኛ ነገር ደግሞ መርከዝ የሚባል ነገር አለ። መርከዝ ማለት በእኛ ሀገር ወታደሮች ሀገር ጠባቂ ያሉ አይደል? ድንበር ላይ እዛ ሀገር ላይ መርከዝ ይባላል። ይመቱናል፣ ያው ህገወጥ ስለሆን ማለት ነው። እዛ ላይ የሚመቱ ሴቶች አሉ። የምናልፋቸው ነገሮች እንደዚች በቀጥታ እንደዚህ በቀጭን መንገድ ላይ ነው የምትሄደው። እዚህ ላይ ጠጠር አለ። ያቺ ጠጠር ወደታች ከሄደች ወታደሮችን ቤት ትመታለች። በእነሱ ስር ነው የምናልፈው። በዛ ሰዓት ስንት እየሆንክ ነው? 50 እየሆንክ ነው የምታልፈው። ከ50 25ቱ ይቀራል፣ ይመታል፣ ወይ 25ቱ ይወጣል። በመሳሪያ ምናምን? አዎ በመሳሪያ ትልቅ መሳሪያ ነው የሚጣለው። አንዴ ነው የሚመቱት። ሴቶች የመደፈር እንትን እንጂ ከሴቶች በላይ ወንድ ልጅ በጣም ይጠቃል፣ ይመታል፣ ይቀጠቀጣል። ጀርባው እስኪደማ ድረስ ይመታል። የሆነ ደም ካልወጣ ለቤተሰብ ግዴታ መደወል እንትን ይልሃል። ገባ? እያለቀስክ ነው ወደ ቤተሰብ የምትደውለው። እና ሪከርድ እንደዚህ ቪዲዮ ይደረጋል። እየደሙ እየተቀጠቀጡ ቪዲዮ ይደረግና ይላክላቸዋል። እኛ እዛ ቁጭ ብለን በየተራ ነው እየወጣን እየተገረፍን ወደ ቤተሰብ እንደውለው። ማን ነው የሚገርፋቸው? ደላላ። ምናዊ ነው ደላላው? ኢትዮጵያዊ ነው። አዎ ኢትዮጵያዊ ነው። የሀገር ሰው ነው ማለት የእውነት ነው የሚገርፈው? የእውነት ነው የሚገርፈው። እንደውም አንዳንዴ ንጹህ ሰዎች ታገኛለህ እንጂ ደላሎች ራሳቸው በዚህ ላይ የተቀደደ በዚህ ላይ የተቀደደ በዚህ ላይ የተቀደደ ሰውነታቸው ሁሉ ያበጠ ነው፣ የተሰፋ ነው ደላሎቹ። አዎ ለምን? ራስ በራሳቸው ስለሚጣሉ በልጅ እንደዚህ እኔ ነኝ ያመጣሁት እኔ ነኝ እቺ ልጅ እንደዚህ ያልኩት ይጋጠማሉ። በሰው ይጣላሉ፣ በአመጡት ሰዎች ማለት ነው። የሚገዳደሉም አሉ እዛው እርስ በርሳቸው። ምን አለፋህ የሰው ልጅ ህይወት እንደ ድንቢጥ እንደ ትንሽ የተራ ነገር ታውቃለህ፣ እንደዛ ነው የሚታየው እዛ ቦታ ላይ። ቀይ መስቀል ያግዘናል። ምንድነው የሚያግዘን? ሴቶቹ ሞደስ ምናምን። አሁን እንደዚህ መንገድ ላይ ስንመጣ እኔ ራሴ ጋር የመጣች ልጅ ማለት ነው አብራም መታ ፔሪድ የሚባል ነገር አለ። ሴት ልጅ ግዴታ ነውና መቶባት እንዱ ከዛ ጀምሮ ሲፈሳት ነበርና ልክ ስናርፍ ሰውነቷ ተላ ታውቃለህ።
ኦ ማይ ጋድ ከዛ ሰውነቷ ሲተላ ድፍረት ያለው ሰው የለም። እኔ ይሄንን ነኝ ለማለትም ሳይሆን በጣም ከምታስበው በላይ ቆራጥ ነኝ እና እንደዚህ ሰውነቷን እንትንልና ሰዎቹ እነዚህ ቀይ መስቀሎቹ ይረዱናል። ጥርስ ብሩሽ ሲግናል ምናምን ሲግናል እቀባላል ነበርኩ ስሏል። ጂሰስ ክራይስት እና በጣም ከባድ ነው። እንደዚህም ደግሞ ውሃ ጥም አለ። ውሃ ጥም ሲባል ደግሞ እዛ ቦታ ላይ ትንሽዬ ውሃ ካገኙ ያችን ውሃ ለመጠጣት ይሯሯጣሉ። በዛ ጥማት ደግሞ ያን ውሃ ከጠጡ ይሞታሉ። የሰው ልጅ ውሃ ጠምቶት በጣም ብሎ ያንቋል ውሃው በቃ እና በዛ ታይም ቀስ እያሉን መጠጣትም አይችሉም። እና መጀመሪያ ላይ ምራቅን ተተፋና ከንፈራቸው ላይ የደረቀው ካለ በኋላ ያኔ ነው ውሃ የሚጠጡት። ሴት ልጅ ትደፈራለች እዛ ቦታ ላይ ተደፈረች አሉ። አንቺ ተደፈርሻል? እኔ አልተደፈርኩም። እግዚአብሔር የለም። ለምን? ትንሽ እንግዲህ ነገር ያለው ወጣ ያልኩ ነኝ ከሴቶቹ። ወንድ ነው የምትመስያቸው? አዎ፣ ፀጉሬም ቁርጥ ነው። ሽርጥ አንገቴ ላይ አድርጌያለሁ። ጦርሲ ጫማ ነው የለበስኩት ስወጣ እና እስከ ከእላፊ እኔ ባህር ድረስ እስከምደርስ እንኳን የሚመሩን ሰዎች ሴትነቴን አያውቁም። ኧረ ተይ እውነት። ዋው ስደት እኮ በጣም ቀፋፊ ነገር ነው በእውነት። ስማሙ ለምንስ ቅዱስ መቼም ሰው ወዶ አይወጣም። እውነት ነው። ግን እንደው በእንደዚህ አይነት መልኩ ባይሆን በቃ ይሄ በህገወጥ መልኩ ባይሆን እውነት መልካም ነው። በቃ ምን ጥቅም ታዲያ እዛ ሜዳ ላይ ቀሩ። በቃ ምን ጥቅም። ስለዚህ እባካችሁ በህገወጥ መንገድ ለመሰደድ የምታስቡ ወገኖቼ፣ ወንድም እህቶቼ ተው። ህጋዊውን መንገድ እንደምንም በቃ ጊዜ ሊወስድ ይችላል ምናምን፣ ግን በቃ ህጋዊውን መንገድ ለመለወጥ ነው መቼስ እዛ የምትሄዱት እንጂ ባህር ሜዳ ላይ ምናምን ለመቅረት አይደለም። እና ለማንኛውም በህገወጥ መንገድ ከመሰደድ ተቆጠቡ። በቃ እዛ መንገድ ላይ የተገናኘንበት ታይም ትዝ ይለኛል። ስታለቅስ ትዝ ይልሻል? አዎ በጣም። ምን ነበር የምትልሽ? በቃ ታለቅሳለች። ወደ ቤት አልመለስም ነው? አዎ አውቶቡስ ላይ ነው ያገኘኋት። አንዴ ትምብላ ታለቅሳለች። ወንበሩ ላይ? አዎ። አንቺ ወደ ሐዋሳ ሄድሽው እሷ ስትነግረኝ ለለቅሶ ምን አጋጥሞሽ ነበር? እኔ የአክስቴ ልጅ የባል እናት ሞተው አንዱ ለቀን እዛ ቆይቼ እየተመለስኩኝ በዛ ሰዓት ነው ያገኘኋት። ማለት አሁን ብዙ ጊዜ ልጆች አሁን ድረስ ይጠፋሉ። አዎ። እና አንቺ ልጅ ነበረሽ። አዎ በጣም። አሁን ለአቅመ ስራ ያልደረሱ ሰዎችንም በተለይ በዛ እድሜ ሲያገኙ አባብለው ኧረ ነይ ነይ ምናምን ብለው ጉልበት ብዝበዛ አለ፣ ብዙ ነገር አለ። ምን ሰማቸው ታሪኮች አሉ። በጣም ብዙ ነገር። አዎ። ግን አንቺን እኔ በጣም የወደድኩትና ያደነኩሽ ልጅም ስላለሽ እንደ ልጅሽም አየሻትና ልጅ ናት ራሷ፣ በጣም ልጅ ናት። ተመለስ ስትመጣ ዝም ብላ ማለት ከሐዋሳ ወደ ስትመጡ ምንም ማድረግ አልቻልሽም? ያው አብራችሁ መጣ? አዎ አብረን ነው የመጣነው። ስንመጣ ያው እያለቀሰች ልክ እንደዚህ እያለቀሰች አታልቅሽ፣ ምን ሆነሽ ነው? አታልቅሽ፣ ምን ሆነሽ ነው? መናገር አልፈለገችም። በኋላ ላይ በቃ ዝዋይ ላይ ስንደርስ እኔ በቃ ምሳ እንብላ ዝም ብትል በሚል ይዣት ወረድኩና ምሳ ልንበላ ስንወርድ ያው ሰዓቱ ደርሶ ማለት ነው ባሱ ሲያቆም መብላት አልቻለችም። ታለቅሳለች ብላት ምንም በቃ መብላት አልቻለችም። ተመለሰ ምግብ። ከዛ ገባን። በቃ ልክ እንደ መምሸት እንደዚህ ሰዓት ላይ ነው አዲስ አበባ ደረስን አይደለ? ጨለም ያለ ነበር። አሁን ቆየት ነው የምትሄጂው ስላት የትም በቃ ዝም ብዬ ስለኝ እንዴ እንደዛማ አይሆንም፣ እንደዛ አይደለም፣ ቆይ እንድንረጋጋለን ቤት እንድረስና እኔ ጋር አረፍ ብለን እናየዋለን ጉዳዩን ብዬ ይዣት ሄድኩ። እሺ በቃ ከዛም በኋላ ያው ቤት ውስጥ ገባ። አዎ ሰማር ለማየት ጓጉታለች። ሰማር እሷን ስታያት በጣም አዎ ተረጋጋች። ከእሷ ጋር መጫወት ጀመረች። ሰማር ዛኔ 4 ዓመት ልጅ ናት። ጎበዝ ነች። አሁን ትልቅ ሆናለች። የ4 ዓመት ልጅ ናት። ከእሷ ጋር ስትጫወት ተረጋጋችልኝ እንጂ በቃ ተረብሻ በቃ ያለ አይደለ ከቤት ወጥታ አታውቅም። የቤት ልጅ ናት። እንደዛ ታስታውቃለች። እዛም ደግሞ ቤተሰብ እንደሚያስብ ደግሞ እኔም አውቃለሁ። ከዛ ለእናትሽ ነው ለአባትሽ ለማን ልደውል አሁን አልኳት። እሺ ያው ፍርሃቱም አለ። ኖ አይ አትደውይብኝ አለች።
ከዛ ይመስለኛል እኔ አላስታውስም ወይ ዶክተር ወይ የሆነ ብቻ ሕክምና ላይ መሰራታለች አይደል? ፋርማሲስት ናት። በቃ እሷ ጋር ብቻ ደውይልኝ አለችኝ። እሺ ኦኬ አልኩ። ስልኩ ተቀበልኩና ለሷ ደወልኩ። እንዳታስቡ ብርክታይት እኔ ጋር ናት አልኩኝ። ተደሰተች። በቃ ላኪልን እንደምንም ብለሽ ላኪልን። እሺ በቃ የተወሰኑ ቀናቶችን እኔ ጋር ትንሽ ከረም ብላ በረድ ብላ አዎ አንደኛ እኔ ልጅ አለችኝ እናት ነኝ። እንደገናም ደግሞ ይሄ ማንም ኢትዮጵያዊ እኮ ማንም ቢያገኛት በዛ ሰዓት የሚተዋት ኢትዮጵያዊ የለም። ስለዚህ ባህላችንም ወጋችንም አዎ የኢትዮጵያነት መለያው ይሄ ነው ያለች ነው። አንዳንዴ በቃ መልካምነት እንደዚህ አይነት መልካም ሰው አላቅም እውነት ከፈጣሪ ነው የምታገኙ ነው። እኔ ምንም ከሬ ሳይሆን በቃ ፈጣሪ ነው ይሄንን ነገር የሚያሳይሽ መልካምነትሽን። አይ ያም ብቻ ሳይሆን በቃ እግዚአብሔር በእኔ ተመስሎ ያው ፕሮቴክት ሊያረግሽ ከፈለገ ይልካል ላከ በቃ የዛች ሰዓት ደግሞ እኔም ባልኖር ሌሎች ደግሞ ይኖራሉ እንደኔ አይነት ኮሺ አሉ። አለ እኮ ስላልተወራ ነው እንጂ እኛ የምንታወቀው በዚህ ነው። ሰማርን እስኪ ወደ መድረኩ ጋብዟት። ሰማር ሃይ በያት አንቺ ሃይ ስታምሪ እናመሰግናለሁ። የእውነት በቃ እሷ ናትን ተወራዩት አስታውሳለሁ በደንብ በቃ ካንቺ አሁን እሷን በደንብ እሷ አልተቀየረችም። ያው ነው የኔ ቆንጆ እንዲህ ነበርሽ። ጻልሞልሽ በጣም ውብ ነበርሽ። የእውነት እናመሰግናለሁ። ዋው በጣም ነው የምታምሩ። አሁን የሚባለውን ታሪክ ሰማር ታቂ ነበር አንቺ? አዎ አውቃለሁ። ተይ እንጂ 4 አመትሽ እኮ ነው። አይ ሳድግ ቲቪ ላይ ሳያት ምናምን ትነግረኛለች። አዎ እቺ ልጅ እኮ እኛ ቤት አንድ ሳምንት መታብራ እንጂ ከሷ ጋር ያሳለፍሽው ነገር ትዝ አይልሽም? አይለኝም። 4 አመት ስለሆነ አትጻና ግን የሁል ጊዜ እነግራታለሁ። እሷ ብርክታይት ትባላለች። አይሽ ስትሰራ እንደዚህ እኛ ጋር እንደዚህ ምናምን እንደዚህ አግኝቻት ምናምን ላለው እና ታውቃለች ታሪክ። ስለዚህ እናንተ ቤት የሚከፈተው የብሩክታይት ፊልም ብቻ አይ በጣም ነው የማስታውሰው። በቃ ያንን እኔ እንጃ በቃ ራሷ ጥንጧ ልጅ ነው ያደገችው። ጥሩ ገምተሽ ሰማሪ። ያንቺስ ምን ለመሆን ትፈልጊያለሽ? እኔ ወደ አርቱ ነው ማደለው። አቀፈቻ አይደለም ይሄ መልክ ይሄ መልክ ያስፈልጋል ሲጀምር ለአርቱ። አዎ መልክ ብቻ ሳይሆን እኮ ተሰጥኦም ይጠይቃል። አይ ችግር የለውም ይመጣል። ዋናው አለ። በአንድ ወቅት በተቸገራችሁ ሰዓት ዋጋ የከፈለላችሁን ባለውለታችሁን እንደዚህ በአደባባይ ማመስገን ደስ ይላል እና ብርክቲ ለሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታውን ልትጎበኝ ከአበው አባቶች ልትባረክ የእነ አቡነ ሳሙኤል የእነ አቡነ ተስፋ ሐዋርያት የእነ አቡነ ሚናስ የእነ አቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠኸውም። ከጽሞናው ቦታ ከስውራኑ ቀዬ ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ ሴት አሯሯጥክበት። አበው አባቶችን አሳዘንካቸው። መናንያን አርድእቶችን አሸማቀከን። የተስፋዋን ምድር ገዳማዊ ቅድስትን የመናፍቃን መሳለቂያ አደረካት። አስቀምጠን ቁጭ አድርገን ፊት ለፊት እየተያየን ስለ ቦታው ታላቅነትና ክብር እንዳልነገርን ሁሉ አንተ ግን እንደምንም ሳትቆጥረን ታሪካችንን ከቆሻሻ ውስጥ ቀበርከው። ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች ለዛውም የአበው አባቶችን ውግዘት ጥሳ
ዋልባን ያክል ትልቅ የቅድስና ቦታ በድፍረት ኃጢአት የኔ ነው የምትል ሴት ያሯሯጥክበት የቅድስና ቦታ ተራ የድራማ መስሪያ ሜዳ አልነበረም። የተባረከው የቅድስና ቦታ ዋልባ ነው እንጂ ስለ ዋልባ ታሪክ ስንነግርህ፣ ስለ ቃል ኪዳኑ ስፍራ ስናብራራለህ፣ ስለ እውነታው ስናወራህ አንገትህን ስትነቀንቅ የነበረው ለካ ከአንገት በላይ እንዲሉ ከአንገት በላይ ነበር። በዓለም ላይ ያለውን ስርዓት ይዘህ መጥተህ ሴቶች ከወንዶች በምን ያንሳሉ እኩል ናቸው የሚለውን ዓለማዊ አጀንዳ ቀርጸህ አምጥተህ አበው ካልፈቀዱት ቦታ ከተቀደሰው ክልል ሴቶችን አሻግረን እነርሱንም ማስወግዛ ወደ ቤትህ ተመለስክ። አፈር መስለን አፈር ግጠን መሬት ነክተን ዕለተ ሞታችን ከምንጠባበቅበት የአባቶቻችን አጽም ከምንጠብቅበት እግዚአብሔር አምላክ ዓለም ሰውሮ ያስቀመጠውን ቦታ ሳንጠራህ ሳንጽፍልህ አንዲት ለዋልባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታህ ይሄው የቅዱስ ቦታ ታሪክ ጥቁር ጥላሸት ቀባኸው። ዋልባ የሴቶች ገዳም ብለህ በምስኪን ኦርቶዶክሳውያን አእምሮ ውስጥ ቀረጽከው። ዋልባን ነገስታት አልደፈሩትም ነበር፣ ጳጳሳት አልተቃወሙትም ነበር። ሁሉም የሚያውቀው ዋልባ የራሱ ዳር ድንበር እንዳለው፣ የራሱ የመተዳደሪያ ስርዓት አበው ህግ አበው እንዳለው፣ ማንም ዘሎ ዘው ብሎ የማይገባበት የተከበረ ቦታ መሆኑን ነበር። አንተ ግን በዋልባ ስርዓት ፍጹም ነውር የሆነውን ስርዓት የከለከለውን ሴቶችን አጠራቅመህ ዋልባ የሴቶች አንድነት ገዳም የሚል አዲስ ነገር ለዓለም አስተዋወቅ። ህዝበ ኦርቶዶክሳውያንንም አደናገርክ። ለገንዘብ ስትል ይህን ክፉ የታሪክ ጠባሳ የታሪክ ብልሽት ጥለህ አለፍክ። አንከስህ፣ አንደበት የለን፣ በየትና ወዴት አድርገን። ካሁን በፊት ሲፈርድ የነበረው ዛሬም እየፈረደ ያለው ነገም የሚፈርድ የዋልባ አምላክ በዚህ በተሰበሰብነው ማህበረ መነኮሳትና በአንተ መካከል በእውነት ይፍረድ። አሜን። ይሄ ነገር ባለፈው እዚሁ እግረኛ ሚዲያ ላይ ቀርበው የገዳሙ አባቶች እሸቱ ልክ አልሰራም ብለው ከተናገሩ በኋላ እሱም የይቅርታ ቪዲዮ እንደሰራ መቼስ እናስታውሳለን። እማሆይ ወይም የ12 ዓመቷ አሞክሮ ላይ ያሉት እናት ሲሮጡ እኔ እሳቸው ላይ ለመድረስ የምሮጥበት ትዕይንት ልክ እንዳልሆነ አባቶቼ አስረድተውኛል። ይሄንን ደግሞ በትክክል እቀበላለሁ። ከዚህ በኋላ እኔም ሆንኩ ሌሎች ኮንተንት ክሬተሮች እንዲህ አይነት የአክሽን የሚመስል ትዕይንት በገዳም ውስጥ መስራት ትክክል እንዳልሆነ ትልቅ ትምህርት አግኝተናል ብዬ አምናለሁ። ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። ስለዚህ ይሄ ትዕይንት ከቪዲዮ ላይ ተቆርጦ እንዲወጣ አዝዣለሁ። ከቪዲዮ ላይ ተቆርጦ ወጥቷል ማለት ነው። ሌላው በቪዲዮ መጀመሪያ ላይ 12 ዓመት ልጅን እማሆይ ብዬ መጥራቴም 100% ስህተት ነው። ስለዚህ ይህንንም ስህተት አምኜ ይቀበላሉ። ነገር ግን አባቶቼ እንድትረዱልኝ እነዚህን ስህተቶች የፈጸምኩት በድፍረት አይደለም፣ በእውነት በድፍረት አይደለም። ያው ዓለማዊ ሰው ስለሆንኩ ስራዬም ዓለማዊ ስለሆነ ዓለማዊ ላይ የምሰራበት እውቀትና ጥበብ ተጽዕኖ አድርጎብኝ መንፈሳዊ ስራ ላይ ተቀላቅሎብኝ ነውና ይሄንን መካድ አልፈልግም። ከዚህ በኋላ ለመሰራቸው የቤተክርስቲያን ስራዎች ከባድ ጥንቃቄ ለማድረግ ቃል ገባለሁ። በድጋሚ ይቅርታ ጠይቃለሁ። እሸቱ አፈቀላጤ ነው። በጣም ከሚገርመ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ እንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነ። አባቶች ምን እየሆናችሁ ነው አልገባኝም። እግረኛው ሚዲያ የምትባል አንተ ሰውዬ ለቪው ብለህ ለብር ብለህ ምንድን ነው የምታጣለው የምታቀሳሰረው? በቃ ይቅርታ ተባባላል፣ በቃ ላሽ ማለት ነው አለቀ። አባቶች ምንድን ነው በዚህ ልክ እንደዚህ መውረድ? ቤተክርስቲያናችን በዚህ ልክ እንደዚህ ማሰደር ምንድን ነው አባቶች? አልገባኝም። ዘንድሮ ምን እየተፈጠረ እንደሆነ አልገባኝም። እንደዚህ ይቅርታ ተባለ፣ በቃ በውስጥ መጨረስ ሲገባ ቲክቶክ ላይ እንደዚህ አንድ የገዳም አባት መነኩሴ ቲክቶክ ላይ እንደዚህ መልኩ ሲተማማ መሳይ እኔ በጣም ይገርመኛል። እግዚአብሔር ይቅርታን ማስተማር ትህትናን ማስተማር ሲቻል ቲክቶክ ላይ ተጥሎ ወይ ደግሞ ለአንድ ጋዜጠኛ እሸቱ እንደዚህ ነው ማለት ከአንድ አባት ይጠበቃል? ከእናንተ ምንድን ነው የምንማረው? እኛ እኮ ዓለምን ትተን ለእናንተ እንጸልያለን ብላችሁ አይደል ገዳም የገባችሁት? እንደ እውነታው እሸቱ መጀመሪያ የሰራው ነገር ልክ እንዳልሆነ እሱም ተረድቶ ከአባቶች ጋር ተነጋግሮ ይቅርታ ጠይቋል። እኔ አሁን እዚህ ጋር ይህን ሀሳብ ስሰጥ የማናቸውም ደጋፊም ነቃፊም ሆኜ ሳይሆን ትክክል የሆነውንና ያልሆነውን ነገር በእኔ እይታ ለመናገር ነው። መቼም ሁላችንም እናስታውሳለን የዋልድባ ገዳምን በተመለከተ እሸቱ በሰራው ቪዲዮ በጣም ከፍተኛ ተቃውሞ መጥቶበት ነበረ። ልክ እንዳልሆነ አባቶች እግረኛው ሚዲያ ላይ ቀርበው የሰራው ስራ ገዳሙን አይወክልም፣ የገዳሙንም ስነስርዓት የጣሰ ነው የሚል ነገር ተናግረው እሸቱም ጉዳዩን ይቅርታ በሚል እንግዲህ ስቱዲዮ ድረስ ጋብዟቸው አባቶችን ይቅርታ ጠይቆ እግራቸው ስር ተንበርክኮ ይቅርታ ተባብለው እንግዲህ የተዘጋ ጉዳይ ነው። ጥፋቱን አምኖ ኦልሬዲ ያመነ ሰው ነው። አሁን በድጋሚ ለምን ማንሳት እንደተፈለገ አልገባኝም። በተለይ ደግሞ እግረኛው ሚዲያ
እንደ አንድ ሚዲያ ሐሳባችንን በደንብ አልወጣም ቅር ያለን ነገር አለ ምናምን ብለው ብቻ ጥያቄ ሊቀርብልህ ይችላል ድጋሚ ይሄን ጉዳይ እንዲነሳ ከዛው ከገዳም አባቶች ጥያቄ ሊቀርብልህ ይችላል ግን አንተ እዚህ ጋር ነገሩን ድጋሚ እንዲራገብ ከማምጣት ይልቅ በውስጥ መጨረስ ይቻል ነበር ለገዳሙ ተቆርቋሪ በመምሰል ነገሩን ማጋጋል ይሄ ልክ አይደለም ከአንድ የሚዲያ ባለሙያ ከአንድ ጋዜጠኛ አይጠበቅም እግረኛው ሚዲያ ከዚህ ቀደምም በህፃን ሄቨን ጉዳይ በጣም የሚያናድድ ነገር ሰርቶ ነበር ታስታውሱ እንደሆነ አበቄለሽ እዮሃ ሚዲያ ላይ ከቀረበች በኋላ እሱ ባላንስ ለማድረግ በማይመለከተው ባልሰራው ጉዳይ ላይ ባላንስ ማድረግ ያለበት እዮሃ ሚዲያ ሆኖ እያለ እሱ አበቄለሽን እንኳን ሳይጠይቅ ቀጥታ ሄዶ ህፃን ሄቨንን ደፈራት የተባለው ሰውዬ ባለቤትና ቤተሰቦቹን ሰብስቦ የሞተችበት መንገድ ልክ እንዳልሆነ ምናምን ብቻ በጣም የሚደብሩ ነገሮችን አሳይቶ ነበር በዛም ከፍተኛ ተቃውሞ ደርሶበት ነበር የሆነ ሴንሲቲቭ የሆነ ኢሹ እንደሆነ ያወቀ በማይመለከተው ጉዳይ እሱ በሰዓቱ ባልነበረበት ጉዳይ እየገባ የማራገብ ቃሪያ ማቃባት የሆነ የማቀሳሰር ስራ ይመቸዋል መሰለኝ እግረኛው ሚዲያ እኔ እንደ አንድ ሚዲያ ካንተ የማይጠበቅ ነው ያላመኑበት ይቅርታም ካለ በውስጥ መጨረስ ይቻል ነበር ሁሉም ነገር እኮ ሚዲያ ላይ መውጣት አይጠበቅበትም ይሄ ነገር ሃይማኖታዊ ኢሹ ነው ሴንሲቲቭ ኢሹ ነው ብቻ እግረኛው ሚዲያ የሰራው ነገር እኔ በግል ቅር አሰኝቶኛል እናንተም ሐሳብ አስተያየት ይኖራችኋል ብዬ አስባለሁ በጉዳዩ ላይ ያላችሁን ሐሳብ አስተያየት ጻፉልኝ ለማንኛውም ጨርሻለሁ የዛሬ ቪዲዮቼ እነዚህን ይመስሉ ነበር ዛሬማ ጥሩ ነበር ቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮሮኮንቻሳ እልላችኋለሁ ማለት ነው ያው እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል ፎንቅዬ ፎንቁካ ላቭ ይፈልጋል ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው ሰብስክራይብ በምትል ቀለሙ እንደለሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር ያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ በማድረግ ብለው የሚለቃቸው ቪዲዮዎች በቶሎ እናንተ ጋር ተደራሽ እንዲሆኑ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል እነሱንም ነካ በማድረግ መላክ ይቻላል ለማንኛውም የዛሬን አበቃው ይመቻችሁ Bye.